ቤተሰብ ዛሬ እንግዲህ እነ ቡራ ብቅ ብለዋል። በቡራ ቤት በጣም ደስ ይላል። ያው ትናንት በተፈጠረው ነገር ብዙ እህቶቻቸው እናቶቻቸው በጣም ተጨንቀው ነበረ። በቃ ብጥብጥ ሊመጣ ነው ወይ ምናምን በቃ የብሩኬ ሁኔታ አነጋገሩ በጣም ተስፋ ያስቆርጥ ነበረ። በሀይሚ ላይ እንግዲህ ዛሬ ፎቶም አልለቀቁም ነበር። ሀይሚዬ ትናንት በለበሰችው ሱሪ ነበረ። ሁሉም ፈርቶ ነበር። በቃ ተጣሉ ማለት ነው ምናምን ያው በሚል ነበረ። ግን ደስ ይላል። ያልጠበቅነው ሆኗል። ሰላም አለይኩም ሀገሬ ዩቲዩብ ቻናል ተከታታዮቼ ውዶቼ ማሮቼ ሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንዲሁም ክርስቲያን እህቶቼ ሰላማችሁ ይብዛ። ዛሬ እንግዲህ ብሩኬና ሀሚ እንግዲህ የውስጣቸውን በውስጣቸው ይዘው ሀሚ እንግዲህ መግቢያው ላይ እንዳየችው ድንገት ነው ብሩኬ አልተገናኘንም። ትናንትም እንዳያችሁን ነው የተለይ እሱ በጣም ቢዚ ነበር አለች። ያው በጣም መሽቁል ነበር። ጥሩ ስራ የማይረሳ ስራ ነው ብሩኬ የሰራው። በጣም ደስ የሚል እውነቴን ነው። የእናቶች ምርቃ ዛሬ አፈሰው አልኳችሁ። በጣም በጣም እውነት መታደል ነው። ይሄ መታደል ነው። የራበን በዚህ በበዓል ቀነቶች የራበን ማብላት ያማረውን ስጋ እንደዚህ ማብላት ትልቅ ነገር ነው። እውነቱ ትልቅ መታደል ነው። ሺህ ዓመት እንኳን እንኖርም ጥሩ ስራ ሰርቶ ማለፍ ትልቅ ነገር ነው። ብሩኬ እንግዲህ እኔ እንጃ ዛሬ እናቶች ምርቃት ፍስ አድርገዋል። እንግዲህ ከገባህበት ጭንቀት ነፃ ያውጣህ። እውነት ያስደስትህ። እንግዲህ የዛሬ ዓመት ሀይሚዬ ጋር ወልዳችሁ ከብዳችሁ የበለጠ እንደምታሳዩ የችን ጭንቀት የሰሞኑ ደግሞ ጭንቀቱ ሼት አድርጎት የምትደሰት ያርግህ። በጣም ጥሩ እንትን ያሳለፈው እና ሀይሚዬ እንግዲህ ብሩኬ ያልጠበቀው ሰርፕራይዝ ነው ያደረገችው። ሰርፕራይዙም ልብስ ጭራሽ አላሰበውም። ያው መሽቁል ነበር። ምርጥ ልብስ ለሷም ለሱም አንድ አይነት አርጋ እሙሽ ጋ ሂዳ ጠብቀው መጥቶ እሱ ምን እንደሚመስል አይታችሁታል። ትናንት 9 ሰዓት የወጣ ነው አሉ። እንቅልፍ እኮ ሰካራም ነው የሚያደርገው። ቶች እውነቴን ነው። እኔ ሳልተኛ ሳድር ኧረ ቢስሚላ እንግዲህ ሙሽዬ የምታውቀው ነገር ቪዲዮን አይታለች አንድ ጊዜ። ከዛ ውስጥ የምታውቀው ነገር የላትም። እንግዲህ ሀሚም ትናንት እንደመጣ ያው እነሱ ታውቃለች። ሙሽዬ በብዛት አታውቅም ቪዲዮም ስለማታይ ካልነገሯት። ሀሚና ብሩኬም እንግዲህ ውስጥ አላወራንም አለች ሀሚ። አልተገናኘንም እንግዲህ በውስጥ በሆዳቸው ይዞ በዓሉን በደስታ ለማሳለፍ ነው። ኦዲንሱም እየተጨነቀ ስለሆነ አንድም ለኦዲንሱ ብለን ነው ብላለች። ብቻ ፈጣሪ ልቦና ይስጣቸው። ሁለቱም አይለያቸው። እውነት ይከብዳል። ተወዶ መለየት በጣም ከባድ በሽታ ነው እና ሁለቱም ያሳዝናሉ፣ ይተሳሰባሉ፣ ይዋደዳሉ። ግን ችግሩ ደግሞ ሁለቱም ግንፍልታም ናቸው። ሁለቱም እልከኞች ናቸው። ሁለቱም መተማመን የለም። ብሩኬን በሀሚ ቀን ሀሚን በብሩኬ አይተማመኑም። ትልቁ በሽታ አለባቸው። በተለይ ሀሚ ጭራሽ አጣም ነው። የዩ ወሬ ከተሰማ ወዲህ እምነቷን ዜሮ አድርጋለች በብሩኬ ላይ። ተስፋ የመቁረጥ ምንም በቃ አላደ የድሮዋ ሀሚ አይደለችም። በጣም ተቀይራለች። አይታችኋል። ባለፈውም ልትሳፈር ስትል ያለችው በአንተ ምክንያት ነው የሚሄደው፣ በቃ አስጠልህ፣ ከአንተ ጋር መኖር አልፈልግም ነው ጭራሽ። በቃ ተስፋ እንደቆረጠች ነው እንትን ያለችው። ብሩኬም ደግሞ የሁሉ ጣጣ መጥፎ ልጅ ሆኖ አይደለም፣ ሌላ ሱሱ ኑሮበት አይደለም፣ ፕራንክ በሚለው ጣጣ እዚህ ደረጃ የደረሰው። እሱ ደግሞ ፈጣሪ ቀላል ያርግለት። እሱ ደግሞ ታውቃላችሁ ከሀሚ ለመንጠቅ ሴቱ ዙሪያውን ከበውታል። እንኳን ስበብ አግኝተው እንግዲህ እዩም ያለችው ነገር እውነት ውሸት ግግም ብላ ከእርግዝና እስከ መውለድ የሱ ነው እያለች ነው። ሌሎቹም ቢመጡ እየከለከለች ነው። እንግዲህ የሚያውቀው ማን ነው? ዲኤንኤ ምርመራው ነው። ዲኤንኤው እንግዲህ እዛው ቡታጅራ ከሆነቶቼ ሙሉ በሙሉ እርግጠኛ ነኝ ታስቀይረዋለች። ብሩኬ ራስህ እሷ ሳታቅ እሷ ማታቅበት ሐኪም ቤት ካልሆነ ራስህ ማንም ዋላ ጓደኞች አላምን አንተ ራስህ ከሀሚ ጋር ሆነህ ጨርሰህ በእጅ ብትረከብ እንጂ አሁን ጊዜው የብር ነው። እንኳን ዲኤንኤ መቀየር የሰው በብር የሚቀየርበት ዘመን ያየ ነው። ጥንቃቄ አርግ።
ሀሚም እንግዲህ ከጎን ሆናለሁ ብላለች። ነገ ምን እንደሚፈጠር አናቅም። ሀሚ ማለት እህቶቼ ዛሬ ሌላ ሰው ናት፣ ነገ ሌላ ሰው ናት። ያኔ ልጅም ቢኖረው አልለየውም አብሬ እሆናለሁ ያለ ሴትዮ ግልብጥብጥብጥ ብላ እዚህ ደርሳለች። ሀሚን እንኳ መተማመን ድንጋይ ላይ ውሃ እንደማፍሰስ ነው። እውነቴን ነው። የዋህ ናት፣ ጥሩ ናት፣ ግን ቃል አታከብር። ስለዚህ ሀሚ እንግዲህ እኔ እንደማስበው አይበለው ብሩኬ ላይ እንኳ ቢሆን ችግር የለውም ነበር። ለምን ብሩኬ ሀሚን እንጂ የሚወደው የሚያፈቅረው እዩን አይደለም። ዲ ደግሞ ስለወለደ እዩ ጋ ይሆናል ማለት አይደለም። ሀሚ ደግሞ ብሩኬን የድሮውን ብሩኬን ብለዋለች። ባለፈው ሽማግሌ ሲል የድሮውን ብሩኬ ልጅ የሌለውን ነው የምፈልገው ነው ያለችው። ያ ማለት ልጁ ያንተ ካልሆነ አልቀጥልም ነው ባጭር አማርኛ። ሀሚዬ እንግዲህ አንድ ተስፋ ያለው ዲኤንኤ ነው ከብሩኬ የእሱ ካልሆነ ሙሉ በሙሉ የድሮ ሀሚ ተመልሳ ትኖራለች። በፍቅር በእንትን ይኖራሉ። ልጁ ግን የእሱ ከሆነ ጭራሽም አትኖርም። እኔ ልንገራችሁ አንዳንድ የዋህቶች ተስፋ አላችሁ። ለሀሚ አትኖርም። ቶች እንደ ሌላው ሴት አይደለችም፣ አትፈልግም። እንግዲህ አንድ መለያቸው ነው፣ አንድ አብሮ መኖራቸው ነው። ዲኤንኤው ነው የሚለየው። ሀሚ እንግዲህ ለአንድ ቀን ደስታ ሙሽም እንዳይከፋት ለሰውም ብለው የሆዳቸውን በሆዳቸው አድርጎ ብሩኬም ዛሬ በዓልን ደስ በሚል ሁኔታ ሙሼ ጋር እያሳለፉ ነው። ያው እንቅልፍ ይዞታል። እንግዲህ አይታችሁ ሙሼ ወደ ምግብ ልታውቀው ስትሄድ ታረቅን ስትለው አዎ ምናምን እንኳን ላላላትም ዛሬ በዓል ነው ዝም በይ ነው ያላት። እንግዲህ ያስማማቸው፣ ውሸት ያርግላቸው፣ በሰላም እንደሄዱ በሰላም ወደ ቤታቸው በፍቅር ይመልሳቸው። እውነቴን ነው። ዲኤንኤውን ከተቀበሉ ብታጅራም ባይቀመጡ እዛ ሆኖ መከታተል ይችላል። ብቻ አላቅም። የሀይሚና የብሩኬ መጨረሻ አሁን እንጃ ግራ ያጋባል። እኔ እህቶቼ ትንሽ ቅር ያለኝ ሙሼ ውለዱ ክበዱ ስትል ሀሚም ትውለድ እኔም እወልዳለሁ ሲል ይሄ ማለት ሀሚም በሌላ ህይወት በሌላ ባል እኔም ከሌላ ሚስት እንደማለት ነው። ብሩኬ እንግዲህ አላቅም ውስጡ ቅር እንዳልሆነ ይቺ ቃል የሚያሳየው እንጂ ማለት ያለበት አሚን አሚን እናቴ ዱአ አርጊልን ጸልይልን ነው የሚባለው እንጂ ብሩኬ አልፈርድበትም። ሀሚ እምነት የላትም። ሀሚ እየሸሸችው ነው። ሀሚ እየራቀችው ነው። እውነት አልፈርድበትም። ከሀሚ ተስፋ እንደቆረጠ ትናንት ተናግሯል። ያው ዛሬ አልሙሂም ዋናው በዓሉን በሰላም ካሳለፉ የነገው ደግሞ ቶቼ የነገው መኖር ማደራችንን እሱ ያውቀዋል፣ እኛ አናውቅም። ፈጣሪ እንግዲህ ከዚህ ከገቡበት ጭንቅ ብሩክ የሚያውጣውና እፎይ ይበል። ውሸት ያርግለት፣ እውነት ውሸት ያርግለት ነው። ይችን ሸይጧን ልጅ ያጋልጥለት።